ስማ ያቺ ስሟን መጥራት አልፈልግም። እሷ ናት ያስገባች ስራ ራሷ አስገብታ ራሷ ደውላ ቪዲዮ ላከችለት። እንደዛ ነው ራሷ እኮ ናት ያስቀጠረችኝ። የሚገርም ነገር ሰውየው ደግሞ ነገራት። አንቺ አይደለ እንደ ያመጣሻት አላት። ኤግዛክትሊ ያ ስለ ሰራተኛዬ መጥፎ ነገር እንድታወር ያልፈልግም ብሎ ነው እኮ ሰውየው የዘጋው ኬዙን። እግዚአብሔር ይስጥ። ደስ አይልም። በተለይ በእንጀራ ላይ የሚመጣ እዚህ ለተነጋገራችሁት አበሻ ጥግ ድረስ ይሄዳል። በጣም እኔ ታስታውሻል፣ ነፍሱን ይማረው። በገዛ ወንድሜ ሊያሰድቡኝ ነበር የመጡት። ምን ያህል መርዝ አካሄድ እንደሚሄዱ አበሻ ብልግና አለ። አንቺ በልጆችሽ መጥተዋል። አበሻ በጣም ከባድ። አንዳንዱ አረመኔ አበሻ አለ። በገዛ ወንድሜ እኔን እንዲሰድብ የፈለጉ ሰዎች አሉ። እንደዛ አይነት ክፋት ያላቸው። ለዚህ ነው እኔን ቁርቴ ምንም ብትሆን መንበርሽን አድሽ መንበርሽ ጠፍቷል። ሄለን እኔ ኮመንት ያዝናናኛል ብዙ። አንቺ በኮመንት ተዝናኝ፣ ሙድ ያዢ፣ እንዳትናደጂ አደራ። እኔ ፈታ ነው ያለው እኮ መናደድ እኮ አሁን እኮ ኮመንት ያዝናናሽ እንጂ አትናደጂ። ያ ለምን ምንም በተለይ ሊያቀሳስሩ ሲፈልጉ ዘርጋ አስገቡሻል። እኔ ስለማውቀው እኔን እንደዚያ ያደርጉኝ ነበረ። እኛ ላይ ሲያልቅባቸው ወደ እናንተ መጡ። ገባሽ? አትነጅሱኝ። እኔ እኮ እነዚህ ኮመንት ማላቃቸው እኮ ማርያምን ቢጽፉን እኮ ምንም አይመስለኝም። ግን የማውቃቸው ሰዎች በቃ ነው ካልኩ አይ ምን ሆና ነው እንደዚህ ብላኝ አታውቅም፣ ዛሬ በሰላም አይደለም በቃ ብላችሁ ማሄድ ነው። 10 ጊዜ ጽፋላ 10 ጊዜ ጽፋላ አንዴ ፕሊስ ነው። አልሞትክም አልታመምኩም፣ ከሞትኩም እየሞትኩ ነው በለኝ አስገባል። እየታመምኩ ኮንክ እየታመምክ ነው። ሰርግ ላይ ኮንክ ሰርግ ላይ ይዘርዬ ነኝ። እስኪ ተንጠልጣይ ራፍታ ይዝቃል። አያችሁት ጅል ምን አባታችሁና ነው? ተውኝ። ከዘዬ ኮን አትቆሙ። በልቶ ካች እንኳን በላው እንኳን አልቆምኩ። ቁርጥም እንኳን በላው በልቶ ካች ዋጥ ብልት አሁንም ከሰጣኝ ብልት አድርጌ ዝም ነው የምለው። በልቶ ካች አላለ እካክ በጥቅም ላይ የተመሰረተ ነገር ነው እንዴ? በመጀመሪያ ደረጃ አንድ ሰው አንድ ነገር ሲያረግላችሁ ነገ እንድታረጉለት አውቆ ሳይሆን ፈልጎ ነው ማድረግ። እኔ ለአንድ ሰው አንበሳ የምሰጠው ወይ ጊፍት የምሰጠው ነገ እንዲቆምልኝ ወይ በጥቅም አስተሳስሬው ጥፋትም ካለበት ከሌለበትም እንዲቆምልኝ ብዬ አይደለም፣ በመጀመሪያ ደረጃ ማለት ነው። አስረግጬ ለሌላ ጊዜ ልንገር። እኔ አንበሳ የምሰጣችሁ ወይ ጊፍት የምሰጣችሁ ወይ ስመጣ የምስማችሁ ወይ ፍቅሬ ማሬ የምላችሁ ነገ የሆነ ነገር ሲደርስብኝ እንድትቆሙልኝ መከላከያ አይደለም። አንደኛ ነገር። ሁለተኛ ነገር እኔ ቤታ የበላሁትን የምክድ ሴት አይደለሁም። አመስግኜ ዞዬን ከዚህ በፊት ስታጠቁትኝ አብሬ ቆሜ ፕሮፋይል ቀይሩ ብዬ ፕሮፋይል አስቀይሬ ቪዲዮ አስፖስቼ እንደዛ ሲሰድቡትኝ እና እንቁርቴ ከጎኑ የቆምኩትኝ እኔ ነበርኩ። ማናችሁም ሳትናገሩ የቅርብ ጊዜ ታሪክ ነው የማወራው። በአቅሜ ቆሜ ተናግሬያለሁ። እኔ አንድ ሴት ነኝ። ይሄ ሁሉ ህዝብ ስትነሱበት ለራሴም ራሱ መቆም አቁሜያለሁ። እንኳን አይደለም ለሰው ልቆም ለራሴ ራሱ መቆም አቁሜያለሁ። እንደ ቤታ ለራሴ ያው ፊንገር ቀን ከሌሊት ትፈነጫለች፣ እንቁርቴ ትፈነጫለች። አቁሜያለሁ። እኔ ቤታ ምላሰኛዋ ተናጋሪዋ ብዬም ተናጋሪዋ ሆኜ ማለት ነው። ለራሴ እንኳን አቁሜያለሁ፣ ለሰው አቁሜያለሁ። ግን ዞዬ መልካምነቱን አልካድኩም፣ ጥሩነቱን አልካድኩም። ስለ ትዳራቸው አብሬያቸው አልኖርኩም፣ አብሬያቸው አልበላውም፣ አልጠጣውም። በሰው ትዳር ሁሌም ነው የምላችሁ። በነሳምሪም ስላልገባው ነው ጂጂ ለምን በኔ ልጅ ሳይዳሉን ተኮነን ብላ ነው ያው ተሳደባለች ምናምን ከኔ ጋር የተጣሉት ሁሉ አድናቂ ሆናለች ምናምን። አይመለከተኝም። እኔ በትዳር መሀል አልገባ
መልካምነቱን ግን መሰክርለታለሁ። ለምን ብዙ የተጎዱ ሰዎች ህፃናት ማን ሲጎዳ እርዳታ ላይ በብዙ እርዳታ ላይ የተሳተፈ ሰው ነው። በብዙ የትኛውን ቤት በተጠራበት ቤት ሁሉ እርዳታ ላይ ጊፍት ሲሰጥ ቂጥ አይቶ ጡቷ አይቶ አይደለም። ሀቢባ ባለትዳር ልጅ ያላት 1 ሚሊዮን ኮይን የገፋላት ጡቷትና ቂጧን አይቶ አይደለም። ለኔ ለቤት ላልሰጠው ለቲክቶክ ወንዱ ሴቱ ላልሰጠው ሰው የለም። እና መልካም ሰውነቱን አሁንም ወደፊትም ከነጎዲያም አልዋሽም። መልካም ሰው ነው፣ ጥሩ ሰው ነው ለኔ እንደ ቤታ። በትዳሩ ደግሞ እግዚአብሔር ከተለያዩ በሰላም መለያየት፣ ሳይገዳደሉ፣ ሳይጣሉ፣ ሳይጨፋጨፉ፣ ሳይቆራኙ፣ በአይነ ቁራኛ ሳይተያዩ ልጆቻቸውን በሰላም እያሳደጉ እንደ ጓደኛ ሆነው መለያየት፣ ከታብረው ደግሞ ከሆኑ ደግሞ ለልጆቻቸው ሲሉ ያለባቸውን ችግር ተቻችለው አብሮ መኖር። ሰው ትዳር ውስጥ አልገባም። ነገ እኔ ልጆቹ ሲያሳዝኑ ብዬ አባታቸውን በጎን እየሰደብኩ አልቀጥልም። እንደዚህ አይነት አመለካከት የለኝም። ለልጆቹ ያዘንኩ መስዬ ግን ደግሞ አባትየውን እየሰደብኩ ነገ እኮ ልጆቹ አባታቸው ሲሰደቡ ምንም ቢሆን ደስተኛ አይደሉም። እናትየዋ ስትሰደብ ምንም ቢሆን ደስተኛ አይሆኑም። ከዛ እኔ በትዳር መሀል ሁሌም ነው የምላችሁ አይመለከተኝም። የሆነ ራሷን ልታጠፋ ደርሳ ተይዛ ካልሆነ ወይ ስትደበደብ በቪዲዮ ካላየው ምናምን ከዛ በተረፈ ሰው ትዳር መሀል አልገባም። ነገ አብረው ሲሆኑ እኔው ነኝ ማፍረው። ነገ ደግሞ እውነታው ደግሞ ሲመጣ እኔው ነኝ ማፍረው። ስለዚህ አልፈልግም። በተረፈ መልካምነቱን አመሰግናለሁ። ማሚን ለሰጠኝ ነገር ለሁሉም ሰጥቷል። ለኔ ለቤታ ብቻ አይደለም። በስም ዝርዝር ቢወጣ ዞዬ የሰጠው ጊፍት በእርግጠኝነት እዚህ ቲክቶክ ላይ ለ40 ሰው ሰጥቷል፣ ለወንድና ለሴት። ወንዶቹንም ጠቅስላቸዋለሁ፣ ለሴቶቹም ጠቅስላቸዋለሁ። ከትንሽ ከወጣት ጀምሮ እስከ ትልልቆቹ ድረስ ሳይቀር ዞዬ ጊፍት ሰጥቷል። ለአንድ ሴት ብቻ ሲረጭ የነበረ ሰው አይደለም። ስም ደግሞ ጥቀሽ ካላችሁ እንጠቅሳለሁ። ባለ ትዳሮች ሰጥቷል፣ ልጅ ላላቸው ሰጥቷል፣ ለሌላቸው ለወጣቱ ገስት ጌም ሲጫወቱ ኢትዮጵያ ላሉት ሲረዳ የነበረ ነው። አለቀ። 4 ነጥብ። ሲቀጥል ደግሞ እኔ አንድ ነገር ማልስማማበት ሚስትየው ቲክቶክ ትጠቀማለች፣ ብዙ ሺህ ፎሎ አላት፣ መዝሙር ዘምራለች፣ በአፏ መናገር ትችላለች፣ ድራማዎች ትሰራለች፣ የቤተክርስቲያን ጎበዝ ተናጋሪ ናት። ችግር ካለ ሚስትየው ወጣ መናገር ትችላለች። ተረዳችሁኝ? ሚስትየው አፋላት በደንብ መናገር ትችላለች፣ ድራማዎች ትሰራለች፣ ጎበዝ ናት። አይናፋር የምትሏት ምናምን ዝምተኛ ሰው አይደለች ብና ቤቷ ችግር ካለ የእሷ ችግር ራሷ ታውቃለች። ቪዲዮ ሌሎቹ እኮ ሴቶች የተበደሉ ሴቶች ቪዲዮ መጠቀም አይችሉ፣ ስልክ የላቸው፣ ኢንተርኔት የላቸው። በሰው ተደርጎ ነው ሀቢባ ጋር ማንጋ ገለመሌ ጋር እየተባሉ እየተጎተቱ መጥተው ችግራቸውን እያለቀሱ የሚናገሩት ህመማቸውን፣ ልጆቻቸው ከተራቡ፣ ልጆቻቸው ገቢ ካልገባ ህዝብ ይስማልን ብለው የሚናገሩት። ስለዛ የሆነ ነገር ቢኖር እሷም ዝም አትልም። በጣም እንደዚህ ከረረ ነገር ቢኖራቸው እሱም ወጥቶ እንደዚህ ቪዲዮ ሰርቶ እስኪናገር ድረስ ዝም አትልም። ወጣ ይሄ ያለ ምናምን ብላ ትናገራለች ብዬ አስባለሁ። ስለዚህ ሚስትየው እስክትናገር ድረስ ከሷ አንደበት እስከማ ድረስ ምንም ነገር የምገባበት ነገር አይኖርም። እሷ ዝምታ እኔ አላቅም ጋይስ፣ አላቅም። ለምን እኔ ያው ውስጤም እንደሚያስብ ታውቃላችሁ፣ አታውቁም። ስለዚህ ዝምታም ትምረጥ አትምረጥም። አሁን ፊንገርም እኮ ቀምሰሻል። ፊንገር አሁን ተናጋሪ ሆና መታለች። ከዞያ አንበሳዎች ቀምሳለች፣ ዩኒቨርስ ቀምሳለች፣ ፊንገር ሁሉ ሳትቀር። ስለዛ ሁሉም እንግዲህ እንደዛ ካሰባችሁ መቆም አለበት። ያልቀመሰ የለም። እኔ ሚስትዬ ወጣ ነው። አይ ሳርዬ እኔ ልንገርሽ ከሁለቱም ወገን ካልሰማው ለማንንም ከዚህ በኋላ አላሽቃብጥም ብያለሁ። ለስንቱ አሽቃብጬ ነው ጥግ የቀረሁት። ለባለ ኩላሊቷንም እንደዚህ ነው አሽቃብጬ መጨረሻ ላይ እንደዚህ ኩላሊት የሚሰጥሽ ወንድ መቼም አታገኝም ብላ አደባባይ ወጣችውና በባለ ትዳር መሀል እኔ አልገባም፣ በወለደ ሰው መሀል አልገባም። ምናልባት ሚስትየው ባልሆነ ጉዳት ተደብድባ ወይ የሆነ ሚዲያ ላይ ወጣ ምናምን ህመማ ወጣ ተናግራ ከሆነ ቴክስት ካየው ቪዲዮ ካየው ድምጽ ቅጅ ካየው ምናምን አስተያየት ሰጣለሁ። በራሴ ቃል የገባሁት ይሄንን ነው።
ለዛ ነው በእነ ሳምሪያውን ሳምሪ ወጣ የራሷን ትናገራለች። ፋኒ ራሱ ወጥቶ ይናገራል። እኔ አጠገባቸው አልነበርኩኝ አብሬያቸው እሷ የሆነ ነገር እሷ ልክ ስትናገር ሴት ልጅ ናት ትላላችሁ በዋቅረር ብላ እሱ ደግሞ ስትሄዱ ማለት ነው ዝምተኛ ነው ተበደልኩ ይላል። ሲያሳዝን ምስኪን ወንድ ነው አንገቱን ደፋ በወንድነቱ ትላላችሁ። እሷ ጋር ስትሄዱ ሴት ልጅ ናት እናት ናት ሁለት ወልዳ አይኗ ሲያሳዝን ትላላችሁ በዋቅራ። ስለዛ ግራ ይገባል። እኔ ማንንም ሰው ጋር መግባት አልፈልግም ላላየሁት ነገር። አሁን አንድ ሰው ጋር ለምሳሌ እንዴት ብዬ ልንገራችሁ፣ እኔና አበበ እዚህ ቲክቶክ ላይ አንድ ሰው ጋር ብጣላ፣ አሁን እኔና ፊንገር ሁሌ ነው የምንጣላው። ፊት ለፊት ጥላችንን ታዩታላችሁ። በምን እንደምንጣላ ታይላችሁ። አስተያየት ለመስጠት ይመቻል። ምሳሌ ልንሰጣችሁ ወጣ እሷ በምትናገረው ምላስ ታዩና ድሮ በተናገረችው ታዩና ቪዲዮ ይሄው ማስረጃ ብላችሁ አምጥታችሁ ነው የምትረጋገጡት። እኔንም የምትረግጡኝ እሷን የምትረግጧት አስተያየት የምትሰጡት። ከሁለቱም ምንም አይነት መረጃ ሳይወጣ የምን ቤት አቡኪ ነኝ እኔ? የማን ጠበቃ ነኝ? እዛኔ ባላየሁት አልፈርድም። ግዴታ ሴት ልጅ ስለሆነችም ተብሎ አይደለም። ወንድ ልጅም ቢሆን እኔ በአባት ነው ያደግኩት። ሴት ሆነ ያሳደጉ አባቶች አሉ። ክብር ለአባቶች ሁልጊዜ ሴት ልጅ እንዲሆና ሳይሆን አባቶችን ክብር ሊሰጣቸው ይገባል። ወንዶችን ክብር ሊሰጣቸው ይችላል። እንዴ ስንት አባቶች እኮ አሉ የሴትን ምላስ ችለው የሚኖሩ እንዴ። በሁለቱም በኩል እኔ ማልረዳው ሶሻል ሚዲያ ላይ ሁልጊዜ ሴት ልጅ ነው ወንድም ሆኖ በወንድነቱ ተከብሮ ማይኖር ወንዶች አሉ። ምላሳም ሳት ሴት አጋጥማቸው የበላይ ሆና በልጆቿ ወይም ደግሞ እዚህ አሜሪካን ሀገር ለሴት ከፍተኛ ጥቅም አለው። በነገራችን ኢትዮጵያ ያሉ ሴቶች እውነት በደንብ ይበደላሉ፣ ይረገጣሉ፣ ይወቀጣሉ። ባህል አለ፣ ወግ አለ። ባሎቻችሁ መናገር አትችሉም። አሜሪካን ሀገር ግን ብትከፉ ህጉ ለሴት ያደላል። ብትበደሉ ማንም እኔ በአሜሪካን ሀገር አልኳችሁ ከተበደላችሁ ተበደልም ማለት አትችሉም። ወጣችሁ አደባባይ ላይ ህጉ እጃችሁ ላይ ነው ያለው፣ መብቱ እጃችሁ ላይ ነው ያለው። እንቅጭን ማንም አያስፈልጋችሁም። እኔም ድምጽ መሆንላችሁ አያስፈልጋችሁም። አበበም ያቺም እንቁርቴም ድምጽ አያስፈልጋችሁ። ህጉ እጃችሁ ላይ ነው ያለው። የሴት ልጅ መብት የሚከበርበት ሀገር ልጅ ይዛችሁ በደንብ ብዙ መብቶች እጃችሁ ላይ አለ። አሜሪካን ሀገር ከተከፋችሁ ከተበደላችሁ በሴትነታችሁ ከተመጣ ቢዝ የምትደረጉ ከሆነ ልጆቻችሁ እርዳታ የማይረዱ ከሆነ አሜሪካን ሀገር ሆናችሁ ይከብዳል። ይሄን የማታደርጉ ከሆነ ሀገሪቷ ለሴት ነው የምትፈቅደው። እንግዲህ እንደውም እኔ በዛ ነው የሚሄደው። ኢትዮጵያ ባይዘው ኢትዮጵያ ቢሆን አሁን አንድ ሴት መጣ ተረገጥኩ ምናምን ትል በደንብ ኢትዮጵያ ካለች ነው አሜሪካን ያለች ሴት ከአውሮፓ ወይ ምናምን ካለች ሴት በደንብ በትዳሯ ተበደለች ብዬ ማስበው ኢትዮጵያ ያለችን ሴት ነው። አሜሪካን ሀገር ባላችሁ ገና እጁን ቢያነሳባችሁ ብላችሁ ናይልዋን ብትደውሉ ጎረቤት እንትን ብትሉ ቢመጣ ቀጥታ ተንጠልጥሎ ይገባል። ቢመታችሁ አቢዩዝ ቢያደርጋችሁ ቃላት ቢሰድባችሁ እንኳን እንዲየሰደበኝ ሞራሌ ተነክቷል ብላችሁ እንትን ማለት ትችላላችሁ። ልጆቻችሁ ቢጎዱ ማይረዱ ከሆነ ቻይልድ ሰፖርት ትከፍላላችሁ። ብዙ ኦፖርቹኒቲ ያገ ብዙ ቻንስ ብዙ እድል አለ። አንድ ሴት ልጅ እንደ ኢትዮጵያ እንዳለች እናት ልትበደል አትችልም። በእኔ አመለካከት ነው። ብታየውኒ ልጄ ቲክቶክ ተጠቃሚ ሆኖ ማታ ሃሎ ማማላለኝም ኮሜንት ላይ ጉድሽ ፈላ። አው አማርኛ ይችላሉ ልጆችሽ? ኧረ አይሰማም። ደግነቱ ስለማይሰማ ነው። እንዳይሰሙ እኔ ያረክ ነው ለዋለው እያየውሽ ነው ማማ ይለኛል አስሬ። ያ ሄለንን ወድጃለሁ ብሎ ወንድ ልጅ ሲል እንኳን ሰምቼ አላውቅም። አይገርምሽ? ተሳስቶ ኢሳያስን ቀቅላ ልበላው ታስታውሻለች? ያ የዘቢባ ቁርጥ ማለት በለው አንድ ቀን ቤቷ ብሄድ በፊት እና ክፉ ሴት ናት። ያ እና እኔ ሰባብራታለሁ። እኔ እንደሌለው አይደለሁ። ያ ተዋቸው። ጌም ቀጥቅጥ ይሆን ጌም ነው የሚያዋጣው በአሁን ሰዓት።
ሰነዷን ነው። አዎ ጌም ነው ከዚህ በኋላ። አዎ ጌም ነው የሚያዋጣው። ያ እና ሁልጊዜ ትመጣና ምንም ባልተናገርኳት እኔ ጋር ትመጣለች። ብዙ ጊዜ አልፌያታል። ቆዳ አሮጊት ፈላጊ የሌላት እኛ ላይ ነው የምትውለው። ያ ሌላስ ምን አዲስ አለ? አዎ ዝም ሲሏት እሷን ጌታን ነው የምላችሁ የፈሯት መስሏት። ዮኒ ማኛ አይናገረኝም ትል የጀመርኩሽ ቀን ፈጣሪ ድረስልሽ መኖሪያ ነው ማሳጣሽ። እኔ አቅሟለኝ። አረ ብዙ ሰው እየጠየቀ ነው፣ የማውቀው ነገር የለም። ዶክተር ቢቸግርን የምታውቁ ሰዎች እስቲ እንደ ናቲ ጋር ደውላለው። ክፉ ነገር እየተወራ ነው። እግዚአብሔር አያድርግበት። ውሸት ነው። ራሱ ነው አጀንዳ ለመፍጠር ብሎ የፖሰተው ተባለ እኮ። ራሱ ያሟርታል። አዎ አሉ እንግዲህ እኔ አሉ ከዩኬ ነው የተነገረን። ራሱ አጀንዳ ከፈጠረማ ያሟረተው ነገር እንዳይደርስበት። ያ እኔና ኪዲ እኮ ነን ያመጣ ነው ይሄን ወሬ። ሲጀመርም እኮ ከመጀመሪያው ጀምሮ ፔጅ ላይ አግኝተ ነው። ኦኬ ቤተሰብ ታፕታፕ ፋሚሊ 700 ሰው ታፕታፕ አድርጉ። ምን ታዩኛላችሁ? ምን ታፈቁኛላችሁ? እና ጀርመን ዞላ አይመችሽም? ዞላ ማን ነው? ዞላ ፋርማሲ። እኔ እኮ ፐርሰናል አላውቀውም እሱን። ኦኬ አሪፍ ልጅ። ኢቭን ቲክቶክ ላይም አላውቀውም እኮ ብዙ ጊዜ። እንትና ጋር እንዴት አልተገናኛችሁም? ዋሴ እንዴ ዋሴ ጋር አብረን ነበርን እኮ የኳሱ ጊዜ። አሪፍ ልጅ ነው አይደል እንዴ? እኔና ዋሴ ሁሌ እንገናኛለን እኮ። ብራዘር ነው ወይስ? አረ ብራዘር ነው ብራዘር ነው። ሌላ ነገር ወፍ የለም የለም። ፍሬን አይቶ ዝም አለ ዋሴ አላለም። ይቅለበለባል ግን እኔ አልፈለኩም። ዋሴ ገደለኝ ዘንድሮ። ታውቃለህ ዋሴ እንዴት ፍሬን አልበላም ብሮ? እንዴ እኔ በወንድምነት ነው እንጂ እሱ እንዲበላኝ አልፈልግም። ማዕት ሴቶች እኮ ነው የሚያተራምሰው እኮ። ፈጂ ነው እንዴ? አዎ ሃርድ ነው ከሱ ጋር። ጀርመን አዎ ነጮቹ አይቀሩት አበሻው አይቀር እንዴ? አጨደው እንጂ ለብቻው ምናምን ቢሆን ግን ይደላሻላል። አረ ጸዴ እኮ ነው እሱ ነው አይደለም። ጸዴ ሌላ ማን አለ? ያለች አራዳ ልጅ ናት። አረ የጸዳ አዎ ዋሴ አሪፍ ልጅ ነው። በዛ ላይ አሪፍ ልጅ ነው። አዎ ጭውቴ ይችላል። ሮማንቲክ ነገር ነው ምናምን አሪፍ ሰው ነው። ያ ታዲያ አንቺ በቁጥጥ ተቆጣጭርና ማረጋጋትሽ። አረ ይሁን አልፈልግም። ስራ ይበዛብሽ። አይ ቲቲ ሙሪስ ቴንክ ዩ ዋን ሞር ሮዝስ ጋይስ። ቤዚ አንድ ሮዝ አድርጉ እንዴ ላሸንፍ። አንድ አበባ ስጡኝ እስኪ። ኤፍራታዬ ቴንክ ዩ። አምስራኤል ሀይ ነብይ አልተቀበረ። ዩናይትድ ቴንክ ዩ። ጆይ ቴንክ ዩ ሶ ማች። ያ ደብል ዩዘ ደብል ፋሚሊ ዩዘ ደብል ሌትስ ጎ። በዚህ ደብል ነው። አንተ ሀይሌ ጣል ታደርጋለህ እንዴ? አቴንሽን ነው እንደ የፈለግከው እዚህ ቤት የሆነ አይ ነው። ፍሬ ጠበሽኝ ይመስላል አሰጣጥ። ማርያምን አባ ጣል ያደርጋል። አስሬ ጋላክሲ የኔዎቹ ማኒገን ካለ አለቀልሽ። ጆኒ ቴንክ ዩ ኑሩልኝ። መስፍኔ መች ነው እውነት የምታወራው? መጡ የኔዎቹ አላልኩ። ንብራስ እንዴት መስፍን መቼ ነው ውሸት ያወራው? ዘግበኝ እስቲ። መቼ ነው ውሸት ያወራሁት? አዎ የሆነ የባሏ ዱቄት ቤቷ አለ። አልተቀበረም። ሄለን ቤቷ። አረ ፈርቷችሁ ነው፣ ጌታ ፈርቷችሁ ነው። ደግሞ እንትፍ ትልበታለች እኮ አንተ ቆሻሻ ያለች። አወረ በጣም ኖርማል ናት። ግን እኔ ነብድ ይሉኛል እኮ እንጂ እኮ ሌሎቹ ነው ያበዱት እኮ ማርያምን።
ዋው ለዲን ነው እኮ በሬሳ ላይ መቀለድ በጣም እንጃ። በዚህ ታንኪዩ እናቱ ኑሩልኝ እኔዎች Let's go, fam. Oh, Joy, thank you so much. Joy, በዚህ ሌቭል ለአንተ አሁን የሚጠቅም ነገር አለ ልጠይቅ። መስፈን ዘፋኝ ነው። ዘፋኝ ለኦርቶዶክስ የሚጠቅመው ነገር አለ ብሮ? እስቲ ራስ መልስልኝ። ምንድን ነው የሚጠቅመው? ሊገርም የሚገባው አንድ ቄስን ወይም የሆነ ነገርን እንደዚህ ሆነ ብለህ ቢያንስ ቅር ሊልህ ይገባ ነበር አይደለ? ምንድን ነው የደነቀ? ጆይ ቴንክ ዩ ሶ ማች ቴንክ ዩ ጆይ። ጆኒ ያመሰግናለሁ። ኑሩልኝ የኔዎቹ። በስማ በዚህ ነው የተሸናነፍ ነው። አረ 3000 አድርጉት ቤተሰብ። አንዴ ዮኒን እንቅጣው ፊልተር። አረ እንቅጣት፣ ፍሬን እንቅጣት። ፋሚሊ አሁን ትቀጫለች። አየሩ ቀዝቅዟል ሰሞኑ። አረ ተመቷል። አየሩንማ የመቱት እንዳልኩሽ ነው። ለኛ ካልተሰጠን ለሌሎቹ መኖር የለበትም እያሉ ነው። እንቁርቲና አዮዳ ጉርቱ እነሱን የሚወዳቸው የለም አበዱ። እሙዬ ተሰጥኦ ነው ምንም ተሰጥኦ የለም። ታዲያ ገብተሽ የምታይኝ ስላለኝ ደምን ነው የሚያባዛልን ቤተሰብ። እሙዬ ምን ስላለኝ ነው ገብተሽ የምታይኝ? ምን ስላለኝ ብታየኒ ልጄ ቲክቶክ ተጠቃሚ ሆኖ ማታ ሀሉ ማማላለኝም ኮመንት ላይ ጉድሽ ፈላ። አው አማርኛ ይችላሉ ልጆችሽ? ኧረ አይሰማም። ደግነቱ ስለማይሰማ ነው። እንዳይሰሙ እኔ እያረክ ነው እለዋለሁ። እያየሁሽ ነው ማማ ይለኛል አስሬ። ያ አዎ ቤዚዬ ደህና ነች። ማየ ደህና ነች። ስንት አመት ሞላው ልጅሽ ወንዱ? 9 እና 11 አመት። አዎ ይባረኩልሽ። አሜን። ዮኒ እያደጉ ነው። ይደጉ አድገዋል። እግዚአብሔር አምላክ ይጠብቃቸው። አሜን አሜን። ያንተን በፊት በጣም ምርጥ እናት መሆንሽን ያየሁት ለልጆችሽ ያነባሽው እንባ በህይወቴ መቼም 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 እማረሳው። በልጆችሽ ወስደውብሽ ያለቀሽው ለቅሶ እኔ በህይወቴ ማንንም አላየሁም እንደዛ ሲያደርግና እግዚአብሔር ደግሞ ሙሉ እንዲሰጠኝ ሙሉልኝ። ዮኒልን ቀጣው ነው። አንዳባ ነው አንቺ ጌም ላይ ነሽ እንዴ? በቃ ገደልናት። ዲዳይ ወደ ልመና ሳባዬ ቴንክ ዩ ሶ ማች ጆይ የጋሽ ልጅ የጋሽዬ ልጅ ደብል አልሚዬ ቴንክ ዩ ደብል ፋሚሊ ደብል ሌትስ ጎ። ሰው ልጆቹን አውጥቶ ይጥላል። እኛ ደግሞ ልጆቻችን እያየን እኮ ነው አደባባይ የኔዎቹ። ቴንክ ዩ ጆይ። በሶስት ኮፍያማ አንሸነፍም። ሌትስ ጎ ቤተሰብ ሌትስ ጎ 3000 እንምላ። 3000 እንምላ ፋሚሊ ሌትስ ጎ ፋሚሊ። እየሄድን የኔዎች ራኬ ልንደርስ ነው። ፑሽ ልታደርግለት ነው እንዴ? ዮኒ ማኛ የቀጠሮ ጌም ይጫወት ከጂጂ ጋር ወይም ከሊያ ኪዩን ጋር ይላሉ። አረ በጌታ ስም እኔ የቀጠሮ ጌም አንዴ ነው ያው ከዞኑ የተጫወትኩት እንጂ አልወድም እኮ። እና እኮ አሸንፋል እኮ ሁለቴ። አረ ሁለቴ ቀጥቅጬ በኩራት እንዳይለምዳ እንዳደርስ አድርጌ። አዎ አቅሜንማ አሳይቻለሁ። አይ ያውቃል። ከዛ በኋላ የለም እሳ ማንም